ፊቷን ሳጠርግ ትመጣለች። ሽንት ቤት ሄድና ካከር ማጣው መተሽ ችግራችሁን ስፈታላችሁ ብለሽ አትንበጫረቂ። የማንንም ችግር አንቺ አትፈቺ። በጣም ነው የተቀጠላችሁት። እኔ አራሶኝ የመጥቼ ጌም በመጫወቴ አራሶኝ እርዳታ ስረዳ ችግር የለም። አራሶኝ አንቺ የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገር በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ሲገናኙ ማለት ነው ላይቭ ላይ በፍጠር ነው የሚያደርጉት። ባለ ቁጥሩን ፍጠር ማርያምን ወኮንዱ ከወንድ ልጅ በላይ ውሻ ያስፈራኝም። እኔ ራቢስ ያለበት ውሻ ያስፈራኝ። ወንድ ልጅ ሰላም ወዳችሁ እንዴት ናችሁልኝ? እንዴት ቆያችሁልኝ? እንግዲህ በሌሎች አነጋጋሪ ጉዳዮች ተመልሰናል። እንግዲህ ሀቡ ጋር ብዙ ሰዎች በጣም ትችት እየቀረባት ይገኛሉ። ምን ተፈጥሮ ነው? ምንድነው እየተካሄደ ያለው የሚለውን ነገር ይዤላችሁ መጥቻለሁ። እኛም ሀሳባችን እንሰጣለን። የቤታዮ ጉዳይም አለ። ሌሎች አነጋጋሪ የሆኑ ጉዳዮች እንግዲህ ገነት ንጋቱና የቃል የምትባለው ልጅ ውዝግብ አሁንም እየተባባሰ ሄዷል። ምንድነው የተፈጠረው? አሁን ምንድን ተከስቶ ነው የሚሉትንም ነገሮች እናያለን። እኛም ሀሳባችንን እንሰጥበታለን። እምወዳችሁ ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ትንሽ ቀዝቀዝ ብሏል። በተለይ አሁን ላይ ዩቲዩብ በጣም ምን እንደተፈጠረ ሊገባኝ አልቻለም። ሪኮሜንድ እያደረገ አይደለም። ብዙ ነገሮች ተዳክመዋል። ከጎን የሆኑ የምወዳችሁ ቤተሰቦቼ የሚደረገውን ነገር አደራ አድርጉልኝ ጋይሶች። ወደ ቪዲዮቹ እንሂድ፣ እንመለሳለን። ጋይስ ፊቷን ሳጠርግ ትመጣለች። ሽንት ቤት ሄድና ካከር ማጣው ሚዲ አንተ ፊት አውራር እያለች ከነካፓ ቁጭ ብላ ጌም ትጠፈጥፋለች። ግማት ለስሙ ማለት ዳር ሰው ሲንግል እንኳን ቢሆን ችግር የለውም። አንደኛውም በኋላ ተጠጠጠጠ ይላል። ሰው ጋይስ ወገቡን እንኳን አያሳርፍም። ኖበዲ ቲንክ ከጆከር ጋር አንድ ገስት ላይ ተቀመጥኩ ማለት ልጄን እንደገደልኩት ነው የምቆጥረው። ይቅርታ ሳሪ አለቻት። ሳራ ማለት ነው። ሳራ ደግሞ ሰው መስላት ወይ ተቸገሪ ብሏት ነው። ሳራ እንኳን ጠፋሽ ከሚዲያ። የኔ ዓላማ አንቺን ማጥፋት ነው ከሚዲያ እንኳን ጠፋሽ። ያ ከኛ ጋር አንበሳ ልትጋሪ ነው ወይ ዩኒቨርስ ለመውሰድ ነው የምትመጪው? ወይ አንቺ ጋር እንደሚያውቁት ከጆከር ጋር ኔቨር ነፍሴ ብትወጣ ልጅ የማያደርገው ነገር ነው። ልጄ የሪሳሳትን ላይ ፎቶውን አድርጎ የሰደበ ሰው ታረቁማት። ልጄ ራሴ እንደገደልኩ ልጄን አውጥቼ እንደጣልኩ ነው የምቆጥረው። ልጄን አውጥቼ ልጄን እንደገደልኩ ነው። እንግዲህ ቃልሽን ፈጽሚያ። ቃሉን ያልፈጸመ ሰው ምን ይላል? ቃሉ የእውነት ምን ነው የሚለው? ቃል አሁን ቃልሽን ለማክበር ምን ነው የምታረጊው? ይሄን ለዚህ ህዝብ ምን ታረጊለታለሽ? ከሱ ጋር ገስት ላይ መገኘት ልጅሽን እንደ አውጥቶ እንደመጣል እንደ መግደል አይደል? ከዚህ ከሁለቱ ቃልሽ የቱን ነው የምትፈጽም? የቱ ቶርቶርቱ አጆይቱ? ሂጂ ከዚህ ንፍጣ። እቺ ገና አንበሳ እያሳዩ ዙ ማስገባት ነው ጋይስ። የአውሬ መኖሪያ ዙ ታስገባታል። ያውነት እንደዚህ ለአንበሳ ስትይ እንዳልተንቀለቀሽ ዙ ትገቢያታለሽ እንጂ። እኔስ ዩኒቨርስ ቀይሬያለሁ። እኔ እኮ ሰጦኝ ስል ዩኒቨርስ ነው የምጠይቀው። አሁን ታጭቻለሁ እኮ አንበሳ ትቻለህ። አንበሳ አደጋ አለ። ታስታውሳለች የደረሰባት እንግዲህ በነገራችን ላይ ከቡቺ ጋር ባለፈው ከቤታ ጋር ሲያወሩት እዚህ ይላችኋል። ከቤታ ጋር ቤታ ምን አለቻት? እኔ ባለፈው ከሆነ ሰው ጋር እንድትታረቂ ነው በኢንስታግራም አናግሬሽ ነበረ እና ሀሳቤን አንስቻለሁ ስትል ነግሬሽ ነበረ እኮ አንድ የጀመረ ሰው ተመልሶ የሚመጣው ሊጨርስሽ ነው እና በፍጹም የማይታሰብ ነገር ነው እኮ መጀመሪያ የምጠይቅሽኝ አለቻት። ለቡቺ እንኳን ያላት አቋም ይሄ። እሺ ሁለቱም አቦሳንጆ ናቸው። አቦሳንጆ ያ አኩለ መታታዎች ናቸው ሁለቱም ሆዳ የራሷ የገዛ ፋኖቿ የሚወዷት ሰዎች። ምክንያቱም እኔን ከጠየቃችሁኝ አቢባ ለልጄ ማሳደጊያ ምንም ነገር የለኝም፣ ስለዚህ እናንተ ናችሁ ያላችሁልኝ ብላ በቤቢ ሻወር ብዙ አንበሳ አስወርዳ ለአመት የሚሆን አይቸግረኝም፣ ይበቃኛል፣ ይሄ ነገር ከበቂ በላይ ነው ያደርጋችሁልኝ፣ አመሰግናለሁ ብላ ነበር። አመሰግናለሁ ከበቂ በላይ አንበሳ ወርዶላት፣ እንዲያውም ከአሌክስ ጋር የተጫወቱት
አስታውሳለሁ አሌክስ ጌሙን ለሷ ብሎ ተጫውቶ ነበር እና ከአመት በላይ በእውነት ወዳጆችሽ ይታዘቡሻል። ከአመት በላይ የሚሆን ለልጄ ለአዲስ ለምወልደው ልጄ ሰጥታችሁኛል፣ እግዚአብሔር ይስጥልኝ፣ አላህ ይስጥልኝ ብለሽ ተስማምተሽ ከሆነ በኋላ በነጋታው ነው ጌም የጀመርሽው እና ቻፓ በጣም ነው የምትወጂው። አንዳንዴ ብር ጥሩ ነው መያዝ መስራት ጥሩ ነው፣ ግን በባሊ ነው የምኖረው ካልሽ ያንቺ እንደ ትርፍ ነው የሚታየው። ተግባባን? እንደ ትርፍ ነገር እንደ ትርፍ ስለሆነ በባልሽ ዋና የምትተዳደሪ ከሆነ በዚያ ለራስ ልጅ አስቀምጠሽ ጌም ለመጫወት በየቀኑ እየገቡ ፍራግመንት ማስሞላት በየቀኑ ጌም መጫወት ሰው ይታዘብሻል፣ በጣም ይታዘባል። ሕፃን ልጅ ገና አራስ ሆነሽ የሚያስተዳድርሽ ባሌ ነው እያልሽ ስትበጠረቁ የነበራችሁ በሙሉ ባል እንደማያስተዳድራችሁ እያየን ነው። ሆዳ ብሩ የትም አይሄድም። እንዲያውም ተናፍቀሽ ብትመጪ ስንት ነገር በዘነበልሽ፣ ስንት ነገር ባወረዱልሽ። ወር ጠፍተሽ ምናምን እንኳን ብትመጪ ኖሮ እግዚአብሔር ምስክሬ ስንት ነገር ያዘንቡልሽ ነበር። እንኳን ደህና መጣሽ ልጄን ይውልኝ ምናምን ብትይ ኖሮ የሀገር ነገር ያወርዱልሽ ነበር። ቀንቀን ስለወረረሽ ነው። 10 እየመጣሽ ገና በሳምንት ማድረስ የማይችል ቤተሰብ ይዘሽ ባል ይዘሽ መጣሽ ያዙ ይልቀቁኝ ያለሽ ሳምንት ነው ኖ የማይባል 15 ቀን ነው አይሆንም። ልጅ አለ ቤተሰብ አለ ተይ አረፍ በይ ሚስቴ አረፍ በይ ካላለ ልክ አይደለም። ያንን ነው ፈልጎታል ማለት ነው። እና ሌላ ሰዎች ላይ ልትጥሩን የሚገባበት አንድ ችግር አለ። ማንም ያንቺ የምትፈጪው አንድ ችግር የለም። አንድ ነው ማወቅ የምትዘርፊው እንጂ እንትን የምትይው የምትፈጪው ችግር የለም። አታጭበርበሪ። ሆዳም ብለናል። ጅብ ነሽ። እግዚአብሔር ምስክሬ ጅብ። እኔ ሕፃኗ አሳዘነች። ፈጣሪ ሆይ ድረስ የተወለደችው አዘንኩ። የእናት ቦንድ የእናት ፍቅር የእናት ምን ጌታ ሆይ ድረስ። ለማንኛውም ሌሎቻችሁ አደራ ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ። ብር በጣም ብር ሲመጣ መልካም፣ ግን ጊዜና ወቅት አለው። ሳንቲም ጊዜም አለው ወቅትም አለው። ጊዜም ወቅትም ደግሞ የኢትዮጵያ ባይሰጣት ኖሮ ይቆጨኝ ነበር። ሙሉ የዓመት ዘግታችሁልኛል ብለሽ ራስሽ ተናግረሽ የዓመት ልብስ የዓመት ሁሉን ነገር ችላችሁልኛል ራስሽ ብለሽ በሳምንቱ መጥተሽ ወገብሽ እንኳን ሳይጠነቅ አቤት ገንዘብ። አሁን አወቅኩሽ። እንደ አንቺ አይነት አስፈሪ ሰው በገንዘብ ማንንም ትሸጫለሽ። ባልሽንም ልጆችሽንም እንደምታስማሚ እርግጠኛ ነኝ። ለገንዘብ በቃ ይኸው እግዚአብሔር ምስክር ጌታ ወይ ድረስ ታኩር ቤት እኔም እሱም አንድ ገስት ላይ ተቀምጠን ለደብረ ብርሃን እርዳታ ስናሰባስብ ምን ነው ምንም አላላችሁ። ምንም አትመስሉኝ። እኔ ቤት ለፈልፉ አንድ ረስቼው ነበር እንኳን ኮሜንቱ ላይ። እንደገና ደግሞ እኔ አራስ ሆኜ እርዳታ ሳሰባስብ ምን ነው ወይኔ እቺ ሴትዮ አራስ ሆና እርዳታ ታሰባስባለች አላላችሁ። ምን ነው ችግር ቁጭ ብዬ ስሰማ አብሬያቸው ሳለቀስ ችግር ከፈጣሪና ከህዝብ ጋር ተባብሬ ስፈታ አራስ ሆና ችግር ትሰማለች ችግር ትፈታለች አላላችሁ። ማግኘት ሲሆን አሳበዳችሁ፣ ደማችሁ ፈላ፣ ቅኑ ተቃጠለ፣ አልጠፋላችሁ። የፈለጋችሁት ወልዳ ትጠፋለች ብላችሁ ነበረ። ወለጅ በሳምንት ከቻልኩ ደማችሁን አፈላሁት። ግን እኔ በጠፋም ለእኔ የተጻፈ ነገር ይሻግታል እንጂ እናንተ አትበሉትም። ለምን ተንገበገባችሁ? ለምን ግብግብ አላችሁ? ወይ በጣም ነው የተቀጠላችሁት። እኔ አራሶኝ የመጥቼ ጌም በመጫወቴ አራሶኝ እርዳታ ስረዳ ችግር የለም። አራሶኝ ጌም ስጫወት ተንገበገባችሁ። ከዚህ ከተጣላችሁ ሰው ጋር አንድ ገስት ላይ ታኩር ቤት አብረን ቁጭ ብለን እርዳታ ለደብረ ብርሃን ስናሰባስብ ለምን እንደዚህ ያላላችሁ? ለምን አላላችሁ? ያ እርዳታ ስለሆነ ትፈልጉኛላችሁ አይደለም? እኔ ያመንኩበትን ነገር ሁሉ ያደርጋል። ማንም አፉን ከፈተ ብዬ ወደኋላ አልቀርም። ማድረግ ማስበው ከማድረግ ወደኋላ አልልም። ማንም አያስቆመኝም። እንግዲህ ሀቢባ በጣም ብዙ ሰዎች እየተቿት ነው የሚገኘው። ምክንያቱም እንግዲህ አራስ ሆነሽ እንዴት አንቺ አርፈሽ እንኳን አትቀመጭም? ከገንዘብ ጋር ልትሞች ነው እንዴ? ምንድነው አንቺ እንደዚህ የምትሆኚው እያሏት ይገኛል። ባለፈው ቤታዩ እንደምታስታውሱት እንደ ቀልድ አድርጋ የምጥሽ ቀን እንኳን ላይቭ ላይ ሆኜ ታዩኛላችሁ ብለሻል ነበር፣ እሱን ግን ሳታረጊው ቀረሽ እያለቻት ነበርና አሁን በጣም ብዙ ሰዎች ምንድነው ይሄን ያክል ለገንዘብ ልትሞች ነው እንዴ እያሏት ይገኛሉ። በተለይ ደግሞ ጆከር ጋር ላይቭ ላይ ከታየሁ እንደዚህ ሆናለሁ ስትል ስለነበር አሁን ጊፍት ሽልማት ነው ምናምን ዲቦ ጋር እንዳያችሁት አብራ ቁጭ ብላ ነበርና በጣም ብዙ ሰዎች እየተቿት ይገኛሉ። እሷ የምትለው ደግሞ የእሷ መልስ ምንድነው እንደሰማችሁት እኔ እርዳታ ስሰራ መጫትነሽ እርጉዝ ነሽ አላላችሁኝም፣ ግን ጊፍት ተቀምጬ ስቀበል ጌም ስጫወት ግን ለገንዘብ ልትሞች ነው እንዴት ልኛላችሁ? ምንድነው ስነ ስርዓት የላችሁም ወይ? ምንድነው ቅናታችሁ? ቀንታችሁብኝ ነው እያለች ነው የምትገኘው። ያው ለዚህም የሚሆን መልስ ምን እያሏት ነው የሚገኙት?
እርዳታ ስብሰባም ቢሆን ከጀርባው ገንዘብ ስለምታገኝበት ነው እንጂ ከዚህም በፊት ገንዘብ ከሌለው ምን ከሌለው ለነፍሴ ነው እንዴ የምሰራው? ገንዘብ ከሌለው ታዲያ በነፃ ምንም ነገር ልሰራ አልችልም ስትይ ነበረ። ራስሽ እኮ ተናግረሻል። ገንዘብ ወዳጅ ሰው ነሽ፣ ገንዘብ ወዳጅ ሰው ነሽ እያሏት ነው ብዙዎች የሚገኙት። ይሄን አስመልክቶ የእናንተ ሀሳብ ምንድነው? ኮሜንት ሴክሽን ላይ አስቀምጡ። ወደ ሌሎች ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ። ፖስት አደረገች። ልንገርሽ እግዚአብሔር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው፣ የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት፣ እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። ይቺ ሴትዮ ግን በሰላም ነው? እኔ እኮ ታርቀው ነው እንዴ ምንድነው ምናምን ብዬ እያሰብኩኝ ነበር። ነው ወይስ በጣም የቆየ ቪዲዮ ነው እያልኩ ነበር። ቲክቶክ ላይ የተለቀቁትን ስለዚህኛው አይደል የተቆራረጡ የተለቀቁትን ሳይ እንትን መስሎኝ ነበር። ቆይ ይቺ ቃል የምትባለው ልጅ የተናገረችው ነገር እውነት ከሆነ በጣም ትልቅ ጥፋት እኮ ነው ያጠፋችባት እኮ። በእንጀራ የመጣሽብኝ እኔ እየሰራሁት ያለሁትን እንጀራ ልቀማሽ አልሽኝ ነው እኮ ያለችው። ትክክል ናት። እንደዛ ከሆነ ይሄ ብቻ ከሆነ የጸባቸው መነሻ ማለት ነው። ሌላ ነገር ካለ ሌላ እንትን እንላለን። ከዛ ውጪ ግን ይሄ ከሆነ በደለኛዋ እሷ ናት። ቢያንስ ይቅርታ ጠይቃ ጥፋቷን ማመን ሲገባት ጭራሽ ሌላ በደል ለመበደል የሷን የሆነ አቃቂር ለማውጣት እሷን በሆነ ነገር ለማስጠመድ ያለፈ ነገር መምዘዝ በጣም ነውር ነው። ከትልቅ ሰው የማይጠበቅ እንዴ። ቤተሰብ ልጆች እንኳን የደረሱ ልጆች ካሉ እንኳን ተያይሏትም እንዴ ምንድነው ነገሩ? እኔ እየገባኝ አይደለም። ስንት ነገር የሚሰራ ነገር እኔ ሊገባኝ አልቻለም። ጋይስ እስኪ እናንተ ሐሳብ ስጡበት። እንደው የገባችሁ ነገር ከእኔ የተለየ የገባችሁ ነገር ካለ ስጡበት። ወዴት ነው እየሄደች ያለችው? በቃ ሰው ይተቻታል፣ ይቅርታ ጠይቃለች። ህዝብ ሲቆጣ ይቅርታ ጠይቃለች። ግለሰብ ሲቆጣባት ይቅርታ ጠይቅም እንዴ? እሱ አቁ ሲገናኙ ማለት ነው ላይቭ ላይ በፍቅር ነው የሚያደርጉት። የባለ ቁጥሩን ፍቅር ማርያምን ነው ከወንዶቹ ጋር። አንተ ብቻ ነው ያገድከኝ። አትሊስት እንኳን ያኔ ስሙዝን እንኳን አነሳ ጌታ ኖ እንደዚህ ሪያሊቲ look good guys, you look good. Thank you very much. እኔ ተናግሬያለሁ ጋይስ፣ ጌታ ነው ተናግሬያለሁ። ፌር አይደለም ተናግሬያለሁ። I was like no አይሆንም። አትሊስት ስማ ሰው እኮ ሲገናኝ ማርያምን አቤል አላየህም? ሲገናኙ ወንዶቹ ሴቶቹ ፍቅር ያደርጋሉ። እነሱ ከባህር ከወንዝ ላይ ወይኔ በስመ አብ ምን ባህል ምን አገናኘው? ባህል እኛ እንዴ thank you guys። በቃ እንደዚህ አሳቀቀን እኮ ጋይስ። በቃ ነምበር 1 እንዴት አያችኋት ጋይስ? እንደዚህ እያልን ነው ይታዩ። አትደብርማ? አሪፍ ነው ቦታው። አንተ እንሰር ቻላስ ካርደ ወለ ይሄ ማለት ፈለቃልክ እና ያለ ፊልተር መውጣቷን አስመልክቶ በጣም ብዙ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። ስለ ቤታ እንግዲህ አቤላን ታውቃላችሁ። ላይቭ ላይ ሲያሽኮረመማት ምን ሲላት የሆነ ቀን እንገናኛለን ምናምን ሲባባሉ የነበረው ልጅ ነው። በስተመጨረሻ ተገናኝተዋል። ከዛም በኋላ ላይቭ ላይ ቁጭ አሉ ማለት ነው። በፊልተርን ያልገባም ወንድ ነኝ እሷ ደግሞ በፊልተር ነው የምገባው። መጨረሻ ላይ ያለ ፊልተር ገባች ማለት ነው። የሰውን አስተያየት ተመልከቱ፣ ጽሁፉን አንብቡት። እኔ ያላነበው በፊልተር ያለችበትና ኖርማሉን እያስተያዩ ምን አይነት ኮሜንት እንደሚሰጡ ተመልከቱ። አዱ አምላክ ዝናሽ
አቤት ናቱ ውብ የምትባለው እንግዲህ የነ ቢቲ አንዬ ጓደኛ ናት። እንግዲህ ሰርጓ በጣም አነጋጋሪ የነበረ ሰርግ ነው ማለት ነው። በዚህ መንገድ እየተቀወጠ ይገኛል። ሙሽሮቹ እነዚህ ናቸው ፊት ለፊት ያሉት። እነ ጃኒ ሁሉ የተገኙበት ሰርግ ነው። እዚህ ጋር ጃኒ አለችላችሁ እና አትሮንስ፣ ሞኒካ፣ ቤቲ አንዬ ሙሉ ቲክቶከሩ እዚህ ጋር ነው ያለው ቺኮቹ ማለት ነው። ምን ያህል